ብዙ ሰዎች የሃይማኖት መሪዎች ይመስላሉ ሲታዩ የሃይማኖት ልብስ አላቸው የሃይማኖት ካባ አላቸው የሃይማኖት ቀሚስ አላቸው የሃይማኖት ሱፍ አላቸው የሃይማኖት ከረባት አላቸው የሃይማኖት ቅላጼ መልክ አላቸው ውበት አላቸው ንግግር አላቸው በግ ይመስላሉ ሲታዩ ነገር ግን ሃይማኖታቸውን የሚያስጠብቅ የጸና ትምህርት በእጃቸው ላይ ስለሌለ ስለ ሃይማኖታቸው የሆነ ሰው የሆነ ነገር ሲናገር ዕውቀትን በዕውቀት ማሸነፍ ወይ መመለስ መቻል ሲያቅታቸው በሰዎች ላይ ስደትን በሰዎች ላይ መከራን በሰዎች ላይ እስራትን በሰዎች ላይ ነፍስ ግድያን ይፈጥራሉ እንደዚሁ ነው ያደረጉት በሐዋርያት ላይ በደቀ መዛሙርቱ ላይ ኢየሱስ ክርስቶስን ሐዋርያቱም ደቀ መዛሙርቱ ሲሰብኩ ስደት ያመጡባቸው እንደነዚህ ዛሬም በኢትዮጵያ በተለያዩ አካባቢና ከተሞች በተለያየ ዓለማት ላይ ያሉ አስተማሪዎች የሃይማኖት አስተማሪዎች ነን የሚሉት ስደትን እንደነዛ ደቀ መዛሙርቱ ላይ እንዳደረሱ አይነት የሃይማኖት ካባ የለበሱ ሰዎች ናቸው። እፎይን ግደለው እፎይን ቆረጠው እፎይ መታሰር አለበት ትዝታው መቆረጥ አለበት ትዝታው መገደል አለበት ትዝታው ሃይማኖታችንን ሰድቧል እፎይ ሃይማኖታችንን ሰድቧል ሃይማኖትህን ከሰደበብህ መልስ ስጠው ትክክል አይደለም ብለህ መልስ ስጠው እንጂ እገድለዋለሁ አርደዋለሁ ይሄ ሃይማኖተኝነት አይደለም ይሄ ነፍሰ ገዳይነት ነው ዕውቀት አልባነት ነው ባዶነት ነው ሰውን ገድለህ መንግስተ ሰማይ የምትገባበት መንገድ የለም ሰውን ተበቀለህ መንግስተ ሰማይ የምትገባበት መንገድ የለም እግዚአብሔር ሲናገር በቀል የኔ ነው ብሏል ስለዚህ አንተ ለእግዚአብሔር ምኑ ነህ እግዚአብሔርን ከሰደበ ሰው እግዚአብሔር ይበቀለዋል ወይም እግዚአብሔር ምሕረት ያደርግለታል ስለዚህ ፖለቲካ ነክ ነገር በሃይማኖት ምክንያት የምትሰሩ ሰዎች አገሪቱን የምታበጣብጡ ሰዎች አቁሙ ደግሜ እላለሁ አቁሙ ሃይማኖታችሁ ልክ ካልሆነ ሃይማኖታችሁን አስተካክሉ ሃይማኖታችሁ ልክ ከሆነ ደግሞ መልስ ስጡ ቻው